ነገ ጥቅምት 25 እጹብ ድንቅ እኮ ነው። በአንዲት ጉርሻ ርስተ መንግሥተ ሰማያትን የሚያወርስ ቅዱስ አባት። እንዴት ያለ ነገር ነው! አደራ ይህንን ቪዲዮ እስከ መጨረሻው ድረስ እያያችሁ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ፣ ብዙ ሰው ይጠቀምበት ዘንድ፣ ብዙ ሰውም ይህን ቅዱስ ያውቀው ዘንድ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። ነገ ጥቅምት 25 በአንዲት ጉርሻ ስለ አቡነ ሀቢብ ስለ አባ ቡላ ብሎ ለጎረሰ ሰው ርስተ መንግሥተ ሰማያትን የሚያወርስ ቅዱስ አባት። ይህንን ታላቅ ቅዱስ አባት በምን እንመስለዋለን? እኛ ኀጢአተኞች ጣዕመ ዜናውን፣ ነገረ ሕይወቱን፣ ተጋድሎውን ሰምተን እጅግ በጣም ተደስተናል። አባት ሆይ አባትነትህ አንተን ለመሰሉ ቅዱሳን ቢሆንም እንኳን እኛን ኀጢአተኞችና ወራዳ ልጆችህንም ቸል እንደማትለን እናውቃለን። አባ ማን ነው እንዳንተ የክርስቶስን ሕማማት የተሳተፈ? ማንስ ነው እንዳንተ በፈጣሪው ፍቅር ብዙ መከራዎችን የተቀበለ? ማንስ ነው እንዳንተ በአንዲት ጉርሻ አማልዶ ርስተ መንግሥተ ሰማያትን የሚያወርስ? የፍጡራንን እንተወውና አባታችን ሆይ በፈጣሪ አንደበት እንኳን አንተ ተመስግነሃል። ቅዱሱ አባታችን ሆይ ለአንተ ለአንተ በጸጋ ክብር፣ ምስጋና፣ ስግደት ይገባሃል። በብስራተ መልአክ ቅዱስ ገብርኤል የተጸነሰው ይሄ ቅዱስ አባት የተወለደው ዘመነ ሰማዕታት ላይ ስለነበረ ሳይጠመቅ ለ1 ዓመታት ቆይቷል። ምክንያቱም በወቅቱ ቤተ ክርስቲያኖች በሙሉ ወድመው ስለነበረ በዱር በከተማ በገጠሩ ሁሉ አብያተ ክርስቲያናትን ማግኘት አይቻልም ነበር። ከ1 ዓመት በኋላ ግን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ወደ ሮሙ ሊቀ ጳጳስ ወደ አባ ሰለባስትሪዮስ ሂድና አጥምቀው አለችው። ሊቀ ጳጳስ አባ ሰለባስትሪዮስም ወደ በረሃ ሄዶ ሊያጠምቀው በሄደ ጊዜ ይሄ ሕፃን ልጅ በእግሩ ቀጥ ብሎ ቆመና እጁን ወደ ላይ ዘርግቶ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ 3 ጊዜ ሰገደ። ከዚህም በኋላ ሊቀ ጳጳሱ አጥምቆት ሄዷል። ይህ ሕፃን 10 ዓመት በሆነው ጊዜም ቀጥታ ወደ ጣዖት አምላኪው ንጉሥ ሄደና ገና በ10 ዓመቱ በሕፃን አንደበቱ ስለ መድኃኔዓለም ስለ ኢየሱስ ክርስቶስ ሰበከ። በዚህ የተበሳጨው ንጉሡ እጅግ በጣም ጽኑ ሥቃይን አዘዘበት። በጅራፍ ገረፉት፣ በዘንግ ደበደቡት፣ ቆዳውን ገፈፉት፣ ጽኑ ሥቃይን አሰቃዩት። ምን እሱ ብቻ በመጋዝ ሰነጠቁት፣ በመንኮራኩር ፈጩት፣ በእሳት አቃጠሉት፣ በብረምጣድ ቆሉት። ነገር ግን ኃይለ እግዚአብሔር ከእርሱ ጋር ነበርና ገና በዚያ ዕድሜው 7 ጊዜ ሁሉ ሞቶ 7 ጊዜ ጌታችን አስነስቶታል። በመጨረሻም ሚያዝያ 23 ቀን አንገቱን ተከልሎ ተሰይፎ ሰማዕት ሆኗል። በደንብ አድርጋችሁ አዳምጡኝ። ይሄ ቅዱስ ሰማዕትነትን ከተቀበለ በኋላ ሊቀ መላእክት ቅዱስ ሚካኤል በአክሊላት አክብሮ ወስዶ ገነት አስገብቶታል። ታዲያ ገነት ከገባ በኋላም የሊቀ ሰማዕታት የቅዱስ ጊዮርጊስን ክብር ተመለከተ። በዚህም ሰዓት እጅግ በጣም ተደነቀ። መንፈሳዊ ቅናትም ቀናበትና ከዚያም ወደ መንበረ ጸባዖት ወደ አምላካችን ሂዶ 3 ጊዜ ሰገደና ጌታዬ ሆይ እባክህን ወደ ዓለም እንደገና መልሰኝና እንደ ሊቀ ሰማዕታት እንደ ቅዱስ ጊዮርጊስ ተጋድዬ ልምጣ አለ። እጅግ በጣም አይገርማችሁም? አዎ ስለ ፍቅርህ እንደገና ወደ ምድር መልሰኝና እንደገና ልጋደል፣ እንደገና ልሙትልህ አለ። በዚህ ጊዜ ጌታችንም ወዳጄ ቡላ ሆይ እንግዲህስ ሰማዕትነቱ ይበቃሃል። እንዳንተ መከራን የተቀበለ ራሱን ያሰቃየ በፈቃዱ እንደሌለ እኔ ራሴ በራሴ አንደበት መስክሬልሃለሁ። ነገር ግን ሱታፌ ጻድቃንን ትካፈል ትሳተፍ ዘንድ ፈቃዴ ነውና ሂድ አለው። በዚህ ጊዜ ሊቀ መላእክት ቅዱስ ሚካኤል ነፍሱን ከሥጋው ጋር አዋህዶ የመነኮሳት ልብስን አልብሶ በበረሃ ወስዶ አስቀምጦታል። ወገኖቼ ከዚህ በኋላ የተጋደለውን ተጋድሎማ ምኑን አንስተን ምኑን እንተወዋለን? ሁሌም አርብ ቀን የጌታችንን ሥቃይና ሕማማት እያሰበ ራሱን ያንገላታ ነበር። ራሱን በዛንጀር ይገርፋል፣ ፊቱን በድንጋይ ጥፊ ይመታል፣ የገላውን ሥጋ እየቆራረጠ ለዱር አራዊት ይሰጣል። ከትልቅ ዛፍ ላይና ከትልቅ ተራራ ላይ እየተወረወረ ወደ መሬት ይወድቃል። በጭንቅላቱ ተተክሎ ናለው በአፉና በአፍንጫው እስከሚፈስ ድረስ ጸሎት ያደርጋል። ስለ ጌታ ስለ መድኃኔዓለም ፍቅርም ምንም አይነት እህልም ሆነ ውሃ ሳይቀምስ ለ42 ዓመታት ጾሟል። ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስም ስለ ተጋድሎና ስለ ክብሩ በየጊዜው እየመጣ ይገለጽለትና ያነጋግረው ነበር። የሚገለጽለትም እንደተወለደ፣ እንደተጠመቀ፣ እንደተሰቀለ፣ እንደተነሳ፣ እንደአረገ እየሆነ ነበር። ታዲያ ሲገለጽለትም ደግሞ ምን ይለው ነበር መሰላችሁ? ወዳጄ ቡላ ሆይ ስለ እኔ ስም ብሎ እንደ አንተ እጅግ በጣም እንደዚህ ያለ ብዙ መከራዎችን የተቀበለ ሰው የለም። አንተም የብዙዎች አባት ነህና ስምህ አቢብ ይሁን ብሎታል። ይህ ቅዱስ አባታችን በአጠቃላይ በተጋድሎ ሕይወቱ ከ10 ጊዜ በላይ ሞቶ የተነሳ ሲሆን በመጨረሻዋ የዕረፍት ጊዜው መድኃኔዓለም ኢየሱስ ክርስቶስ ተገልጾ ወዳጄ ቡላ ሆይ ስምህን የጠራውን መታሰቢያን ያደረገውን ሰው በሙሉ እምርልሃለሁ። አቅም ቢያጣ እንኳን በዕለተ ዕረፍትህ ቀን 3 ጊዜ አምላከ ሀቢብ እባክህን ይቅር በለኝ፣ አምላከ ሀቢብ እባክህን ይቅር በለኝ ብሎ
3 ጊዜ የሚማጸነኝን ፍጹም የሆነ ምሕረትን አወርድለታለሁ። ያም ባይሆን በስምህ ቁራሽ እንጀራን ቢጎርስ ስለ አቡነ ሐቢብ ብሎ አንዲት ቁራሽ እንጀራን ቢጎርስ እምርልሃለሁ ብሎታል። ይህ ሰማዕት ድንቅ የሆነ ተጋዳይ መነኮስ አቡነ ሐቢብ ተባለ። የብዙዎች አባት ማለት ነው። አባ ቡላ ተባለ። ገብሩ ለእግዚአብሔር የእግዚአብሔር አገልጋዩ ማለት የሆነው ታላቁ አባታችን አቡነ ሐቢብ አባ ቡላ ነገ ጥቅምት 25 የዕረፍት በዓሉ ነው። መድኃኔ ዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ ሐቢብ አባ ቡላ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።